በስልክ እያወራን አለመግባባት ተፈጠረ። እሱንም ስልክ የደወልኩት ደግሞ ያ ማን ነበረ ስሙ? ቴዲ በሌለበት አይ ችግር የለውም እሱ አይ እኮ እሺ እሱ አይደለም ቆይ እሱ እንትን ባለው ነገር ለምን ልጆቼን ይናገራል ብዬ ለሱ ስልክ ደውዬለት በዛ ተነጋገርን። ስንነጋገር ያው እኔ ትንሽ ስበሳጭ ራሴን ያመኛልና ከዛ አመመኝ። ከዛ ስልኩ ላይ እንደዚህ ስልኩን ይዤ ስለሆነ ያመመኝ እነሱም እንዳመመኝ በፊት እንደሚያመኝ ስለሚያውቁ መጡ ማለት ነው። ከዛ እና በእኔም መጡ። ይሄው ተከበቡ እላቸዋለሁ። እና አሁን ሰላም ነው በቃ ጋይስ ተፈቷል። ሁላችሁም እኛ እንደፈታ ነው እናንተ ፍቱ በቃ መዘግዘቅ ምናምን አቁሙ ከዚህ በኋላ። እና ደግሞ ያስቀየምኳችሁ ሰዎች ከግምጄ ጎን የነበራችሁ ያስቀየምኳችሁ ሰዎች ይኸው ግምጄም አሁን ስለተማመንበት በክፋት ታስቦ የተደረገ ምንም ነገር የለም አይደል እንጂ በክፋት እሷም እኔም ምንም አስበን ያደረግነው ነገር የለም። ያለመግባባቱ ሰፋና መቃቃርና መጣ እንጂ ካጠፋው ያስቀየምኳችሁ ነገር ካለ ይቅርታ አድርጉልኝ። እንደ ትልቅ ሰው እንደ ታናሽ ወይም ደግሞ እንደ ልጅ ይቅርታ እየጠየኩ ነው። እንደ ታላቅ እናንተም ይቅርታ አድርጉልኝ። ከሷ ጋር ፈተነዋል። ያስቀየምኳችሁ ነገር ካለ በጣም ይቅርታ። ከዚህ በኋላ ግን ኢሹ ሆኖ ድጋሚ እኔና የሷ ጸብም ሚዲያ ላይ የሚነሳ ነገር አይደለም። በምትፈልገው በሚያስፈልጋት ነገር ሁሉ ከጎኗ ነኝ። ምክንያቱም ይሄም እኔም የለፈውበት አካውንት ነው፣ የኔም አካውንት ግምጄ የለፋችበት ነው። ሪፖርት በማድረግ ሁለታችን ለማቃቃር የምትሞክሩ ሰዎች እግዚአብሔር ልቦና ይስጣችሁ። ብትችሉ አቁሙ። ከዚህ በኋላ እኔን የሚደግፍ ሰው ግምጄን አይነቅፍም፣ ግምጄን አይናገራትም። ግምጄን የሚደግፍ ሰው ደግሞ እኔን መንቀፍ የለበትም። ምክንያቱም እኛ ተማምነን የፈታንበት ጉዳይ ስለሆነ ማለት ነው። እና እግዚአብሔር ይመስገን ፍቅር ያሸንፋል። እግዚአብሔር አምላክ መሀላችን አለና ነገሩ ሰላም ወርዷል።